በዲጂታል የፋይናንስ ሲስተም ማጭበርበር ከፍተኛ ቢሊዮን ብር ኪሳራ መድረሱ ተሰምቷል። ከዚህ ጋር ተያይዞም ብሔራዊ ባንክ ያጋራውን ዝርዝር መረጃ የምናደርሳችሁ ይሆናል። ባንኩ የብድር ዕዳ ላለባቸው ደንበኞቹ የቅጣት ክፍያ እንደሚያነሳ አስታውቋል። እነዚህ ደንበኞች በቴሌብር አማካኝነት ብድር የወሰዱ መሆናቸውን ወደ ኋላ ላይም ወደ እናንተ የምናደርሰው ይሆናል። በኢንተርኔት ንግድ የሚተዳደሩ ግለሰቦች ግብር እንዲከፍሉ የሚያደርግ አሰራር መዘርጋቱ ተገልጿል። የምትሰሙት ይሆናል። ዘምዘም ባንክ ትርፍ ማከፋፈል ሊጀምር መሆኑን አብስሯል። እነዚህና ሌሎች ቢዝነስ ተኮር ዜናዎችን በዕለቱ የዜና ዘገባችን የምናደርሳችሁ ይሆናል። ሰላም ጤና ይስጥልን የተከበራችሁ የገበያ ቢዝነስ ተከታታዮቻችን፣ የገበያ ቢዝነስ የመረጃ ሰዓታችን ተጀምሯል። መረጃዎቹን እያጋራችሁ አብሬያችሁ የሚቆየው ቤተልሔም ሰለሞን ነኝ። ለቻናላችን አዲስ የሆናችሁ ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትጀምሩ ከወዲሁ እንጋብዛለን። ብሔራዊ ባንክ በዲጂታል የፋይናንስ ሲስተም ማጭበርበር ከፍተኛ ቢሊዮን ብር ኪሳራ መድረሱን አስታወቀ። በዲጂታል የፋይናንስ ሲስተም ማጭበርበር 1.3 ቢሊዮን ብር ኪሳራ መድረሱን እንዲሁም የሳይበር ጥቃት ሙከራዎች በ115 በመቶ ማደጋቸውን የኢትዮጵያ ብሔራዊ ባንክ ይፋ ያደረገው የሀገራዊ ዲጂታል ክፍያዎች ረቂቅ የስትራቴጂ ሰነድን አመላክቷል። ረቂቅ ስትራቴጂው እንደ አውሮፓውያን አቆጣጠር ከ2026 ጀምሮ ለ5 ዓመታት እንዲያገለግል የተቀረጸ ሲሆን በአሁኑ ወቅት በሀገሪቱ 135.9 ሚሊዮን የዲጂታል ክፍያ መፈጸም የሚያስችሉ የተመዘገቡ የሂሳብ አካውንቶች ቢኖሩም 15 በመቶ ብቻ ጥቅም ላይ እንደሚውል ተገልጿል። እንዲሁም እንደ አውሮፓውያን አቆጣጠር በ2024 ብቻ የሀገሪቱ የዲጂታል ፋይናንስ ሲስተም በማጭበርበር ወንጀሎች የ1.3 ቢሊዮን ኪሳራ ማስተናገዱን በስትራቴጂክ ሰነዱ ተመላክቷል። በተጨማሪም በዚሁ ዓመት የመጀመሪያ አጋማሽ ብቻ 4623 የሳይበር ጥቃት ሙከራዎች መደረጋቸውን ጠቅሶ ይህም ከቀደመው ዓመት ጋር ሲነጻጸር የ115 በመቶ ጭማሪ ማሳየቱን ብሔራዊ ባንክ አስታውቋል። የብሔራዊ ባንክ የ5 ዓመት የዲጂታል ክፍያዎች ረቂቅ ስትራቴጂ ሰነዱ በመንግስት የዲጂታል ክፍያ ሲስተሞች ውስጥ ወጥ ያልሆነ አሰራር መኖሩን፣ የክፍያ ስርዓት በነጋዴዎች ዘንድ ያለው ተቀባይነት ዝቅ ያለ መሆኑንና በገጠርና በከተማዎች ዘንድ ጥቅም ላይ የሚውልበት ምጣኔ የ24 በመቶ ልዩነት እንዳለው ጠቁሟል። እንደ ሰነዱ ገለጻ ከሆነ የዲጂታል አካውንቶች ምዝገባ በፈጣን ሁኔታ ቢያድግም ካሉት 135.9 ሚሊዮን የተመዘገቡ አካውንቶች እንደ አውሮፓውያን አቆጣጠር በ2025 የ30 ቀናት የገንዘብ እንቅስቃሴ ምጣኔ የሞባይል አካውንቶች 15 በመቶ ብቻ መሆናቸውን ያሳያል። በዚህም ይህንን ችግር ለመፍታትና ተጠቃሚዎች ወደ ቋሚ ተጠቃሚነት ለማሸጋገር የደንበኞቹን ፍላጎት ከፍ የሚያደርግ ዋጋ ያላቸው ስትራቴጂዎችና በአፋጣኝ መዘርጋት እንደሚያስፈልግ ይገልጻል። በዚህም ይህንን ችግር ለመፍታትና ተጠቃሚዎችን ወደ ቋሚ ተጠቃሚነት ለማሸጋገር የደንበኞቹን ፍላጎት ከፍ የሚያደርግ ዋጋ ያላቸው ስትራቴጂዎችን በአፋጣኝ መዘርጋት እንደሚያስፈልግ ይገልጻል። በሌላ በኩል የዲጂታል ክፍያዎች እንዲያስፋፉ ካደረጉት ዋነኛ ምክንያቶች መካከል አንዱ በአስገዳጅነት ጥቅም ላይ እንዲውሉ በመደረጉ እንደሆነ የጠቀሰው ሰነዱ እንደ አውሮፓውያን አቆጣጠር ከነሐሴ 2024 እስከ ግንቦት 2025 ባለው ጊዜ ውስጥ ከ176 ቢሊዮን ብር በላይ የነዳጅ ግብይቶች በዲጂታል ክፍያ መከናወናቸውን ጠቅሰዋል። ባንኩ የብድር ዕዳ ላለባቸው ደንበኞቹ የቅጣት ክፍያ እንደሚያነሳ አስታወቀ። ዳሽን ባንክ ከኢትዮ ቴሌኮም ጋር በመተባበር በቴሌብር አማካኝነት ከሰጣቸው ብድሮች ውስጥ በውሉ ላይ በተቀመጠው የክፍያ ጊዜ ያልተከፈለ የብድር ዕዳ ካለባቸው ደንበኞች ውስጥ በተሰጣቸው የጊዜ ገደብ ክፍያቸውን ለሚፈጽሙት የቅጣት ክፍያ እንዲነሳላቸው እንደሚደረግ አስታውቋል። ባንኩ ይህንን ያስታወቀው በማህበራዊ ድረገጹ ዛሬ ታህሳስ 6 2018 ዓ.ም ባስተላለፈው መልእክት ሲሆን እዚህ ውሳኔ ላይ የደረሰው ሙሉ በሙሉ ከፍለው የሚያጠናቅቁ ደንበኞቹን ለማበረታታት መሆኑን ገልጿል። በዚህም በሞባይል ስልክ ኤስኤምኤስ ከተላከበት ቀን ማለትም ከታህሳስ 3 2018 ዓ.ም ጀምሮ ባሉት 15 ቀናት ውስጥ ያለባቸውን ዕዳ ሙሉ በሙሉ ከፍለው የሚያጠናቅቁ ደንበኞች ካለባቸው ዕዳ ውስጥ የቅጣት ክፍያ እንዲነሳላቸው እንደተወሰነ አስታውቋል። በተጨማሪም ዳሽን ባንክ ይህንን እድል ተጠቅመው ደንበኞቹ በተሰጣቸው ቀነ ገደብ ውስጥ ግዴታቸውን እንዲወጡ በጥብቅ አሳስቧል። ይሁን እንጂ የብድር ዕዳ ያለባቸው ግለሰቦቹ በተሰጣቸው ቀናት ውስጥ የማይከፍሉ ከሆነ ክስ በማቅረብ በሕግ አግባብ እንዲከፍሉ እንደሚያደርግ ባንኩ አስጠንቅቋል።
የኢንተርኔት ንግድን ወደ ንግድ ስርዓት የሚያስገባ አሰራር መዘርጋቱ ተገለጸ። በአዲስ አበባ ከተማ ግብር የማይሰበሰብበት የኢንተርኔት ወይንም ኦንላይን ንግድ እየተስፋፋ በመሆኑ ዘርፉን ወደ ግብር ስርዓት ለማስገባት የሚያስችል አሰራር መዘርጋቱን የአዲስ አበባ ገቢዎች ቢሮ አስታውቋል። የማህበራዊ ሚዲያው እየፈጠረው ባለው ተጽዕኖ የተነሳ በአሁኑ ወቅት የኦንላይን ንግድን በከተማ እየተስፋፋ በመሆኑ ከፍተኛ የግብይት እንቅስቃሴ የሚከናወንበትና ሰፊ የገንዘብ ዝውውር የሚደረግበት እየሆነ መምጣቱን የቢሮው ኮሚኒኬሽን ዳይሬክተር አቶ ሰውነት አየለ ገልጸዋል። ዳይሬክተሩ አያይዘውም ነገር ግን ቁጥሩ ይሄ ነው ብሎ ለመናገር ምን ያህል ግብር አሳጥቷል የሚለውን ለማወቅ ጥናት ማድረግ እንደሚጠይቅ ተናግረዋል። በተለይ ቢሮው ከኦንላይን ንግድ መገኘት ያለበት ግብር እየተገኘ ባለመሆኑ እንደ ከተማ አስተዳደር የገቢ ስርዓቱን ጊዜውን የሚመጥን ማድረግና ማስፋት የግድ ስለሚል ዘርፉን ወደ ግብር ስርዓቱ ማስገባት የሚያስችልና የሚቆጣጠር የራሱ የሆነ የስራ ክፍል እየተደራጀ መሆኑን ተናግረዋል። በተጨማሪም የስራ ክፍሉ እንዲቋቋም የአዲስ አበባ ከተማ አስተዳደር መፍቀዱንና የስራ ቅጥር በማውጣት የሰው ኃይል የማሟላት ስራ መጀመሩን ገልጸዋል። በተለይም በኦንላይን የሚደረግ አጠቃላይ ግብይት ብዙ ችግሮች ያሉበት፣ አብዛኛውን ጊዜ በዘፈቀደ የሚሰራ በመሆኑ ንግድ ፍቃድ ሳይዙ ከመስራት አልፎ ደረሰኝ የማይቆረጥበት እንደሆነ የተናገሩት አቶ ሰውነት የሚደራጀው የስራ ክፍል በዚህ ዓመት ወደ ግብር ስርዓቱ እንዲገቡ እቅድ ተይዞ እየተሰራ መሆኑን ጠቁመዋል። ዘምዘም ባንክ ትርፍ ማከፋፈል ሊጀምር መሆኑን ለባለ አክሲዮኖቹ አበሰረ። ዘምዘም ባንክ ለባለ አክሲዮኖቹ የትርፍ ክፍፍል ማዳረስ ወደሚጀመርበት ምዕራፍ መሸጋገሩን የባንኩ የዳይሬክተሮች ቦርድ ሰብሳቢ ዶክተር ናስር ዲኖ ተናገሩ። ሰብሳቢው ይህንን ይፋ ያደረጉት ባንኩ ትናንት ታህሳስ 5 2018 ዓ.ም ባከናወነው 5ኛ መደበኛና 4ኛ አስቸኳይ የባለ አክሲዮኖች ጠቅላላ ጉባኤ ነው። በጉባኤው ላይ ባንኩ በታሪኩ ከፍተኛ ያለውን 1.23 ቢሊዮን ብር የትርፍ መጠን መዝገቡን ዶክተር ናስር ገልጸዋል። ገበያ ሚዲያ የተመለከተው የባንኩ ሪፖርት ባንኩ የተከፈለ ካፒታሉን ከ5 ቢሊዮን ብር በላይ በማድረስ ብሔራዊ ባንክ ያስቀመጠውን የጊዜ ገደብ ከመጠናቀቁ በፊት መስፈርቱን ማሟላት እንደቻለ ያሳያል። በዚህም የባንኩ አጠቃላይ ሀብት በበጀት ዓመቱ መጨረሻ 16.6 ቢሊዮን ብር የደረሰ ሲሆን በጉባኤው ወቅት ወደ 19.5 ቢሊዮን ብር አድጓል ተብሏል። የተቀማጭ ገንዘቡንም በተመለከተ ከባለፈው ዓመት የ69 በመቶ ጭማሪ በማሳየት በአሁኑ ወቅት 13.5 ቢሊዮን ብር መድረሱን ዋና ሰብሳቢው ገልጸዋል። ከዚህ በተጨማሪም ዘምዘም ባንክ በአዲስ አበባ የፋይናንስ ማዕከል ለሚገነባው ዋና መስሪያ ቤቱ የህንፃ ዲዛይን ስራና የአማካሪ መረጣ መጠናቀቁን አረጋግጠዋል። ብሔራዊ ባንክና የኢንፎርሜሽን መረብ ደህንነት አስተዳደር የተቀናጀ አዲስ መመሪያ ሊመሰርቱ ነው። የኢትዮጵያ ብሔራዊ ባንክና የኢንፎርሜሽን መረብ ደህንነት አስተዳደር በኢትዮጵያ የፋይናንስ ስርዓት ውስጥ እየጨመረ ለመጣው የዲጂታል ማጭበርበርና የሳይበር ጥቃት ስጋት መፍትሄ ለመስጠት የጋራ የሳይበር ደህንነትና የገንዘብ ማጭበርበር መመሪያ እንዲመሰርቱ ውሳኔ መተላለፉ ተገለጸ። አዲሱ መመሪያ የብሔራዊ ባንክን የቅርብ ጊዜ የዲጂታል ክፍያ ስትራቴጂ ማዕቀፍ ለመደገፍ በገንዘብ ተቋማት ውስጥ ያለውን የመረጃ ክፍተት፣ የስርዓት መበታተንና የዲጂታል ወንጀሎችን በጋራና በተቀናጀ መንገድ ለመከላከል አልሞ እንደሚቋቋም ተነግሯል። በተጨማሪም አዲሱ አካል የማዕከላዊ ባንኩን የቁጥጥር ስልጣንና የኢንፎርሜሽን ኔትወርክ ደህንነት አስተዳደርን የቴክኒክና የሳይበር ደህንነት እውቀት በማጣመር ለሀገሪቱ አጠቃላይ የኢኮኖሚ ደህንነት ወሳኝ በሆነ የፋይናንስ ዘርፍ ላይ ያለውን አደጋ ለመቀነስ ያለመ መሆኑ ተገልጿል። በፋይናንስ ተቋማት መካከል የተቀናጀ የመረጃ ልውውጥና ወንጀልን የመከታተል አቅም ይፈጥራል ተብሎ የሚጠበቀው ስምምነቱ የሀገሪቱን የፋይናንስ ዘርፍ ወደ ዲጂታል ኢኮኖሚ ሽግግር በሚያደርግበት ወቅት የደንበኞቹን እምነት ለመጠበቅና የክፍያ ስርዓትን አስተማማኝነት ለማረጋገጥ ከፍተኛ ቦታ እንደሚሰጠው የሚያሳይ ነው ተብሏል። የተወደዳችሁና የተከበራችሁ የገበያ ቢዝነስ ተከታታዮቻችን ከገበያ ቢዝነስ በዕለቱ የተመረጡ የቢዝነስና ኢኮኖሚያዊ መረጃዎችን ያደረስንበት ሰዓታችን ይህንን ይመስል ነበር። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ